ከነ ችግሬ ና ያለችኝ በቃ ታክሲ ያጅና ና ያለችኝ ሎኬሽኑ ላከች መብራን ነው ማለት ከዛ ልክ እነሱ ጋር እየመጣ ያለ እንኳን በደቂቃ ውስጥ ይጠይቁኛል የደርሰሻል እንዴት ሆንሽ እኔ እውነት ቃላቶች በጣም ነው የሚያጥሩት ለነሱ በቃ እሺ እናት አታልቅሽ እሺ አታልቅሽ ልክ እንደመጣው ሲያጮጋይስ ጮጋይቴ አታልቅሽ እሺ ከዛ ልክ እኔ ስመጣ ምግብ አልበላውም ነበረ እና ልክ በቃ እኔ እንጃ ልክ ሙናዬ ልክ እንዳየችው ሶሪ ስሙን አረሱ ታሜ እነሱ ነበሩ ከዛ ልክ በቃ እኔ እንጃ አይኔን ልክ እንዳየችው ምን ሆነሽ ነው ደከምሽው አመመሽ አላመመኝ ምግብ ስላልበላሁት ነው እንደዚህ ሆንኩት አሉኝ በቃ ተነሰች እውነቴን ነው ከመሳቢያ ብሩን ሰብ አደረገችውና እኔ እንጃ እናት እንኳን ለልጇ እንደዚህ ትሆናለች እኔ እንጃ አላቅም እውነቴን ነው ከዛ በቃ ለኔ ያለው እንክብካቤ ወደ ውስጥ አስገቡኝ ካንሰሌሽን የላትም እንኳን አላሉኝም እንደዚህ አላሉኝም በቃ አይዞሽ ማለት ከዛ መሲ መጣች አቀፈችኝ እንጃ እውነቴን ነው አታልቅሽ ጮጋይቴ ደስ ለሚለው ነው አታልቅሽ ከዛ በኋላ እንደዚህ አደረገች መሲም ትንሽ አረጋገች እነሱ መጡ ጁጆም ነበረች በቃ እግዚአብሔር ይባርካችሁ እና ወደ ሃይሚ ቤት አመጡኝ ስራ እስከምገኝ ድረስ እዚህ ጋር ተቀመጫለሽ አለችኝ ከዛ ሃይሚ ቤት ስመጣ እውነቴን ነው የምለው የእናቴ ልጅ እንደዚህ ነው እና እኔ እንጃ እኔ ከቃላቶች በላይ ነው በቃ ምንም አትፍሬ አይዞሽ ስራ ይገኛል በቃ እርሚ እንኳን ሁላችሁ ነው እንደዚህ መምጣት አይደለም በልቤ ነው ማመስገን ፈልገው ግን ይኖሩ ብቻ እኔ አላውቅም በልብ አይደለም ሶኪያ ታልቅሽ በቃ አሁን ዝም መሲ በቃ እሷን እናስቆማት እሺ ሃይሚዬ ቴንኪው እሺ ሃይሚ ስላገናኝሽን ቴንኪው እሺ ሃይሚዬ እና አመሰግናለሁ መስዬም እዚህ ጋር ሁላችሁንም ከልብ እናመሰግናለሁ በጣም ነው አይዞሽ እኔ ወድሽ አይዞሽ እሺ በቃ እናወራለን የኔን ፎሎ አርገኝና ስለ ቲክቶክ ካለሽ በውስጥ እናወራለን እሺ እናቴ እሺ መስዬ እኔ ይሄ ነገር ነው ይልሽ ህዝቡ ውስጥ ይልሽ አሁን እቺ ልጅ የወላይታ ልጅ ናት አየሽ አይደለ ህዝቡ ምን አይነት እውነትን አውቋል ምን አይነት ነገር ውስጥ ነው ያለው በዚህ ምክንያት የማይሆን ነገር እንዲነሳሳ እንዲቀጣጠል አንፈልግም እንጂ ቲክታኩን ለሰላም ለምንድነው ማንጠቀም ለምንድነው የምናቀጣጠለው ለምንድነው ሰላም ታጋሽ ግን አንድ ጥያቄ ጠይቆኛል እኔ መሲና ፈቅራታለሁ ታንቀሙት ትበለኝ እያለ ነው መሲ ምን ትያለሽ በዚህ ጉዳይ ታጋሽ ሰምታል ከታች ኮሜንት ላይ ያለክ የሰማ ነው አላማክ ምን እንደሆነ መሲ ታጋሽ ልመኛው ነኝ ሚል ልጅ አለ እንግዲያውስ አንቺ የምታፈቅሪው ሊኖርሽ ይችላል እሱ ግን እኔ ያፈቅርሻለሁ ታንቀሙት በይኝ እያለሽ ነው እና ሰማይ እስኪ ገለባበጥብኝ ፍቅር ላይ ነኝ ሙሌ አይ ነው እሱን እኮ ነው ግን እሱ ግን ማፍቀር ይችላል መብቱ ነው አይደለ መብቱ ነው ግን ማግኘት ነው ግን እስኪ አንዴ ታንቀሙት በይኝ እያለሽ ነው አንዴ ታንቀሙት በይኝ ታንቆሙት ማለት ወንጀል ነው ታውዴ እሺ እኔ እናትና መሲ እንወድሻለን ጌታ ምስክር ይሁንሽ ምን ማለት ያለው ነገር እኔ ይሄን ነገር ማጥራት ስለፈለኩ ነው እኔ ጋም ያሉ እህቶቼ ስጮህባችሁ እንደራሴ ስላየኋችሁ ነው ከክፋት ወይ እናንተን የሆነ ዝቅ ለማድረግ ሳይሆን በቃ እናት ለልጇ የምታረገውን ነገር ነው ምጮህባችሁ ከዚህ ተረዱኝ በቃ እኔ አሁን ለምሳሌ ሙሌ ምን እንደምመኝ ታውቃለህ ሁሉም ከመዳን ቤት ወጥተው ሁላችን በቃ ጥሩ ስራ እየሰራን ሁላችን በቃ ንጹህ ነን ዶክተር አላዘዘልንም ገባ እኔ ከውስጤ በቃ እንደራሴ ልጄ ትሙት ነው ማለት እንደራሴ ስለማያቸው ነው ምጮህባቸው በቃ እንደ ፋሚሊ ስላቀረብኳቸው ነው ምጮህባቸው ምቆጣቸው የኔን ቁጣ ወደ ሌላ አትውሰዱት ነገም ብቆጣችሁ ዛሬም ብቆጣችሁ ስደት ላይ መቼስ እኛ ለኛ ነን ያለነው ባዳ የለም አይደለ እኔ አሁን እንደ ባዳ አይደለም የማያቸው ሁሉም በቃ በቃ ሙሉ የሆነ እስቲ ተረዱኝ እንደራሴ ስለማያችሁ ነው ምጮህባችሁ ምናደደው ብራችሁ ተበላ ሙሉ ልንገር 366600 የኢትዮጵያ ብር የሆነ ደላላ በልቶባት እንደውም እሷ ሀዲያ ልጅ ናት ካልክ ማለት ነው 366000 አስመልሰንላት የኢትዮጵያ 6000 ብር ቀርቷት ሰደበችን አስመሳዮች 6000 ብሬን ሐሳት 366600 366000 ተመልሷል ረገጠችን
ለ6000 ብር ሰደበሽ ሙሉን ብር አስመልሳሽ። 6000 ብር በቃ ሁሌም አየሻር ከሰው ልጅ መልካም ነገር መጠበቅ። እምነታቸውን ተዋቸው። ወደ ሌላ ደግሞ እንዳይወስዱት ጠየኳቸው። እቺ ገዝታ ያመጣችሁ እቺኛዋ ናት። ሞር የዚችኛዋ ብር በለጥ ይላል። አሁን ድጋሚ የሁለተኛ ሚስቱ ማለት ነው። ሶስተኛ ሚስት አዲስ አበባ አለችው ፌደራል ፖሊስ ላይ የምትሰራ ኮማንዶ። ሌላ ሶስተኛ ፍቅረኛ አለችው ኢትዮጵያ። ሶስት ናቸው። ሶስቱንም ሴቶች ደግሞ ልትዳኝ አትችልም። ሶስቱንም ሴቶች ልዳኝ አልችልም። እነዚህ ሴቶች ሶስቱንም እዚህ ያሉን ሁለቱንም ሴቶች ወንዱንም ያችን ማገር አስገብተክ ሜዳ ላይ ለቀክ አደባድበክ ያሸነፈ ይውሰድ ማለት ነው። ሶስት ነው ያለው ልጁ። ስም ላውጣለት እኔ አውጣለት። ይሄ የደቡቡ ባልተዛር ብየዋለሁ። ገባ። ከዛ ምን አረኩ? የደቡቡ ባልተዛር ብየዋለሁ ስሙን። ገባ ነው። እሺ ዋን ሂጂ ብዬ እንትን አልኳት። አሁን እልህ ነው። እኛ ሴቶች በተፈጥሮ ምን አለ መሰለክ አጣርተን የሆነ ህይወት ውስጥ ሳያጣሩ ይገባሉ። ከገቡ በኋላ ያ ሰው አሁን ይሄ ቲክታክ ምን መጥቷል? የሆነ ሰውን ሰንበዲ ፎቶ አምጥተክ እንዲዋረድ ብቻ እንጂ ፍትህ አይደለም የሚፈልጉት ልጆቹ። ፍትህ ያለው በእጅ ነው። እኔ ደግሞ ልጅቷ ደግሞ ምን አለችው? ፎቶ ይሄ ፎቶ አለ ይሄ አለ አልፖስት አለችኝ ነው ለፖሊሱ። እኔንም እኮ ከሳኛለች ልጅቷ። እዚህ አጠገባችን ሆና ፎቶ ጠየኳትኝ። እኔ ግን በአረብኛ ዋዛ አይደለም ፎቶ የማንንም የሰንበዲ ፎቶ ቲክታክ ላይ መፖስት ይፈቀዳል? እንደዚህ አይፈቀድም ያላት። ከዛ አልሄን ሹ ብድቅ አሁን ምንድነው የምትፈልጊው? ስለ ፖሊሱ አምጣውና ልቀፈው ልሰማው ሩህ እምስክ ጅብ አለችው። ሂድና ይዘህ አምጣው አለችው። እሺ ከዛ ሲላት ሁለታችንንም ወደ ሀገር ላከን። ከዛ ሀገር ይለይልናል አለችው። ፍትህ አይደለም ገባ። እዛ ጋር ሲደርሱ ራቆቱ ይረሳል። ሶሻል ሚዲያ ላይ ደግሞ ሲመጡ የራቆት ፎቶ ይነሳል። ግማሹ ሴት አይደለሽ ይላል። በጾታ ተለያይቶ ይወስዷል ምናምን። የትላንትናውን ሁለተኛ ሚስቱንም እየተገላበጠች መጣች። እየተገላበጠች በመጣችበት ልክ በሬ ለቀሽ ውጪ። ይሄ ቢዝነስ ቦታ ነው። ቢዝነስ ቦታ ላይ ማንም ሰው መጥቶ ኢንተራፕት እንዲያደርገኝ አልፈልግም። ሂጅ አልኳት። አስመሳዮች ድሮም እየመረጣችሁ ነው የምትወዱት ብላ ሄደች። ይሄ ነው መሲ ቴንክ ዩ። እኔ እግዚአብሔርን ነው የምልሽ ጌታን አይ ሪስፔክት ዩ በጣም ከድሮም ጀምሮ አከብርሻለሁ። ያው አንድ በርጩማ ላይ አንድ ወንበር ላይ ቁጭ ብሎ መነጋገር ማለት በዚህ ልክ አንደርስታንድ መደራረግ ከቻለን በጣም ጥሩ ነው። ብዙ ነገሮች የተነሱ ስለነበረ ነው። አሁን ልጁ እኔ ሁለት እንደነበረው ነው የማውቀው። አንድ የምትፈልገው ጋር ጥሎ ሄደ። ሶስተኛ ደግሞ ስታመጪልኝ ባልተ ብዬን ያቆምኩት ዘር ሚለውን ልጨምርለት ነው። ስለዚህ እንደዚህ አይነት ኮርማዎች ስነ ስርዓት ማዝ አለባቸው። ወንዶችን ብትሆን ለምን ወንድም ያትሆንም እሷን ብትሆን በዚህ ልክ ነገሩን ወስዳ ወደ ብሔር ማጋጨቷ ንጹሃን ደግሞ እንደዚህ ለማስታረቅ ጊዜያችሁን ሰውታችሁ ምናምን ቁጭ ያላችሁትን ሰዎች ደግሞ ስም የማጥፋት የማጠልሸት አንቺ እኔ ቴክኒካሊ የመጡበት ወይ they need to affect your business። ምክንያቱም አንቺ ተጽዕኖ እየፈጠርሽ ነው፣ ስራ እየሰራሽ ነው፣ ቢዝነስ እየሰራሽ ነው። አይሽ ከመዲ ጋር ደግሞ አንቺን ሊያጋጩ የመጡበት ወይ you see። ስለዚህ አንድ ነገር ልንገርህ፣ እኔ መዲን እንደ አንድ ደቡብ ሳይሆን እንደ አንድ ኢትዮጵያ ነው ማያት። እሷ ልጅ በጣም ጨዋ በጣም ስርዓት ያላት በጣም ክብር ያላት እግዚአብሔር ነው ሪስፔክትፉል እውነት yes። እኔ እንደ ደቡብ ምናምን ሳይሆን እንደ አንድ ኢትዮጵያን ማያት መዲ ውስጥ በጣም ጨዋ ሴት ታውቃለህ። በጣም ብዙ ቦታ ላይ መዲ የምትከሰሰው በሰዎች ኬዝ ነው። ልክ እንደኔ በሰው ጦስ ነው። መዲ ማለት በጣም ጨዋ ክብሯን፣ ባህሏን፣ ሃይማኖቷን ጠብቃ የምትኖር ኢማራት ላይ ያለች ምርጥ ብርቅዬ ልጅ ናት። በጣም ነው የምወዳት። በሰዓቱ ያገሯ ልጆች እነሱ በዘር ወስደውት እኛ ወላይታ ምናምን ሲሉ ሮጣ ይመጣችሁ እንደ ሴት ብር እኔ ልስጥሽ አለቻት። ብሩን ያሳሰበሽ የራቆት ፎቶ እኛ አሰባስበን እንስጥሽ ኖ እሷ የምትፈልገው ልጁን ነው። ቴንክ ዩ። አሁን ይኸውልሽ እዚህ አሁን እኔ አንድ ነገር እኛ ጎሳ ውስጥ ምን አለ መሰለሽ፣ እኔም አሁን ጎሳ ውስጥ ብዙ ጊዜ ቪዲዮ ስለሚወጣ ቫሪያል ስለሚወጣ ታውቂያለሽ። እና ትንሽ ተጽዕኖ ፈጣሪ ከሆንሽ አንቺ የምትናገሪው ነገር ተሰሚነት ውስጥ ላይክ የሆነ ቫሪያል ሲወጣ ተሰሚ ስትሆኚ ስትደመጪ አንቺን የሆነ ዳውንግሬድ ማድረግ የሚፈለግበት ሂደት አለ።
ዘልቀሽ እንዳትወጪ አልፈሽ አንድ ስቴፕ አልፈሽ ከወጣሽ አሁን እኔ ያለፍኩበት ሌብል አለ። በቃ አልሰማም ብዬ ሄድኩበት ሌብል አለ። ከፍ ብያለሁ። ካንቺ ጋር በዚህ ልክ ቁጭ ብዬ መወያየት ከቻልኩኝ እኔ አንድ ስቴፕ እንዳለፍኩ ነው ማውቀው። የሚያውቁ ሰዎች ደግሞ ያውቃሉ። ሊጎትቱኝ የፈለጉ ሰዎች ሞክሩ ነበር፣ አልቻሉም። አት ዘ ሴም ታይም መዲን ይኸውልሽ ወስደው የሆነ ጫማ ውስጥ ላይ አስቀምጠዋት ከዛ እንዳታልፍ ተፈልጎ ነበር። ይኸውልሽ መዲ እኔ ዱባይ ያሉ ሴቶች እኔ ክብር አለኝ፣ ጌታ ምስክሬ ነው የምልሽ። መዲን በማይሆን ስም ያጠፉ ሰዎች ዛሬ ላይ እያፈሩ ነው ያሉት። ስለ መዲ ግን እኔ እማቀውን አይደል ዲፕ ኢንቨስቲጌት አድርጌ ሰዎች ጋር ደውዬ እውነት የመዲ ላይ የሚባለው ነገር እውነት ነው ነው ይኸውልሽ ወስደው ከከሌ ጋር እንደዚህ ያደርጋሉ፣ ከሌ ጋር እንደዚህ ያደርጋሉ፣ እንደዚህ ታደርጋለች ነው። ያ ማለት ልጅቷን ወደታች አድርገው ዝቅ ማድረግ በምትሰራው ስራ ላይ በምታደርገው ተጽዕኖ እንደምትፈጥር ስለታወቀ የሷን ስም የማጠልሸት ስራ ነው በእኛ ማህበረሰብ ላይ ስፔሻሊ በኔጎሳ ውስጥ የተደረገ ያለው። መዲን ዝቅ አድርጎ የበታችና እዛ ሌብል ውስጥ እንድታልፍ የተደረገበት ሂደት ነው። ስጮው ደግሞ የነበረው መዲን ካወቁበት ቀን ጀምሮ አብሬን የተጓዝኩት አብሬን ያለሁት በእኛ በከቢራዎች ትግል ውስጥም ያለች እንቁ እህታችን እንደሆነች ስለማቅ አንድም ቀን የሰው ልጅ በሚሰራበት ስራ ላይ ስህተት ይኖራል። ነጋዴ እኮ ይከስራል ያተርፋል አይደለ? ተጽዕኖ ፈጣሪ ደግሞ ይናገራል፣ ይሳሳታል፣ ያስተካክላል፣ ይጓዛል ወደፊት ከህዝብ ጋር። ልትሳሳት ትችላለች፣ ልታጠፋ ትችላለች። አትሊስት እቺን አንደርስታንድ ማድረግ ትተው ጥፋቷን ስህተቷን እኔና አንቺ አሁን ስንነጋገር የሆነች የተናገርኩት ቃላቶች የሆነ ስህተት ሊኖሩ ይችላሉ። ያን ስህተት ግን ያልረሳሁት ከምን አንግል ነው ወደ